አርኖልድና ሮበርትሰን በታላላቆቹ ጥምረቶች ቦታቸው የት ነው? ትሬንት አሌክዛንደር አርኖልድና አንዲ ሮበርትሰን ሊቨርፑል በፕሪሚየር ሊግ ዘመን ያሳካቸውን 2 የፕሪሚየር ሊግ ዋንጫዎች በጋራ አሸንፈዋል። ለሊቨርፑል የአንድ ዘመን መጨረሻ ሆኗል። ትሬንት አሌክዛንደር አርኖልድ ሪያል ማድሪድን ተቀላቅሏል። አዲስ ፈራሚው ሚሎስ ኬርኬዥ በግራ መስመር ተከላካይ ስፍራ ሮበርትሰን ላይ አደጋ ደቅኗል። ስለሆነም በፕሪሚየር ሊጉ ከታዩ የአንድ ቡድን የተከላካይ መስመር ጥምረቶች አንዱ ፍጻሜውን አግኝቷል። በክረምቱ የዝውውር መስኮት ከባየር ሊቨርኩዘን የፈረመው ጀርሚ ፍሪምፖንግ በአዲሱ የውድድር ዘመን በሊቨርፑል ቀኝ መስመር ተከላካይ ቦታ እንደሚጀምር ይጠበቃል። በተቃራኒው መስመር ኬርኬዝ የግራ መስመር ተከላካይ ስፍራ የመጀመሪያ ተመራጭ እንደሚሆን ይታመናል። ሮበርትሰን ከአንፊልዱ ክለብ እንደሚለያይም ይጠበቃል። አዲሶቹ የሊቨርፑል የመስመር ተከላካዮች አሌክዛንደር አርኖልድና ሮበርትሰን በሊቨርፑል ያሳረፉትን ተጽዕኖ ለመድገም ብዙ መስራት ይጠበቅባቸዋል። የሁለቱ ጥምረት እንዴት ያለ ነበር? አሌክዛንደር አርኖልድና ሮበርትሰን በጋራ 279 ጨዋታዎችን አድርገዋል። ባለፉት 8 የውድድር ዘመናት በአንድ የውድድር ዘመን በሁሉም ውድድሮች በአማካይ 35 ጨዋታዎችን አከናውነዋል። ከሞሐመድ ሳላ ጋር በጋራ በርካታ ጨዋታዎችን ሜዳ ላይ ያሳለፉ ቀዳሚዎቹ 2 ተጫዋቾች ናቸው። ሮበርትሰን ሃል ሲቲን ለቆ በ8 ሚሊዮን ፓውንድ የዝውውር ክፍያ ሊቨርፑልን የተቀላቀለው በ2017-18 እንደነበር ይታወቃል። የሊቨርፑል አካዳሚ ውጤት የሆነው አሌክዛንደር አርኖልድ ከእርሱ አንድ የውድድር ዘመን ቀደም ብሎ ለዋናው ቡድን ተጫውቷል። አብረው ሜዳ ላይ ካሳለፉባቸው 279 ጨዋታዎች በ185ቱ አሸንፈዋል። በሽንፈት የተጠናቀቁት 43 ጨዋታዎች ብቻ ናቸው። ሁለቱ የመስመር ተከላካዮች የቀድሞ አሰልጣኝ የርገን ክሎፕ በሚመርጡት ከፍተኛ ኢነርጂ በሚጠይቀው በማጥቃት ላይ ተመሰረተ አጨዋወት ከፍ ያለ የማጥቃት ሚና ተሰጥቷቸው ተጫውተዋል። በበርካታ ጎሎች ቀጥተኛ ተሳትፎ አድርገዋል። ሁለቱ ተጫዋቾች በተናጠል በርካታ ጎል የሆኑ ኳሶችን አመቻችተው አቀብለዋል። ሁለቱ ተጫዋቾች በጋራ የሚያሳርፉትን ተጽዕኖ ደግሞ መገመት አያዳግትም። በ2019 አሌክዛንደር አርኖልድ ከቢቢሲ ጋር ባደረገው ቆይታ አንዳችን ሌላኛችንን የተሻለ ተጫዋች አድርገናል፣ ሁልጊዜ እንፎካከራለን። በዚህ የውድድር ዘመን የበለጠ ቁጥር ያላቸውን ጎሎች ማን ያስቆጥራል? በርካታ ጎል የሆኑ ኳሶችን አመቻችቶ የሚያቀብለውስ ብለን ጤናማ ፉክክር እናደርግ ነበር ብሏል። በፕሪሚየር ሊግ ዘመን የተከላካይ ስፍራ ተጫዋች 10 ከዚያ በላይ ጎል የሆኑ ኳሶችን አመቻችቶ ያቀበለው በ10 አጋጣሚዎች ብቻ ነው። አሌክዛንደር አርኖልድ እና ሮበርትሰን እያንዳንዳቸው 3 ጊዜ ይህንን አድርገውታል። በ2019-20 የውድድር ዘመን እንዲያውም ሁለቱ በጋራ 25 ጎል የሆኑ ኳሶችን አመቻችቶ አቀብለዋል። በፕሪሚየር ሊግ ታሪክ በርካታ ጎል የሆኑ ኳሶችን አመቻችቶ በማቀበል ቀዳሚዎቹ 2 የተከላካይ ስፍራ ተጫዋቾች ናቸው። አሌክዛንደር አርኖልድ 64፣ ሮበርትሰን 60 ጎል የሆኑ ኳሶችን አመቻችተው አቀብለዋል። ከ40 በላይ ጎል የሆኑ ኳሶችን በፕሪሚየር ሊግ አመቻችተው ያቀበሉት ሌሎቹ 2 ተጫዋቾች ሌይተን ቤንዝ 53 ጎል የሆኑ ኳሶችን አመቻችተው አቀብሏል። እንደዚሁም ግሬም ሌሶ 44 ጎል የሆኑ ኳሶችን አመቻችተው አቀብሏል። ሁለቱ የመስመር ተከላካዮች በጋራ ሜዳ ላይ ማሳለፍ ከጀመሩበት 2017-18 ወዲህ በአጠቃላይ በፕሪሚየር ሊጉ ከተሰለፉ ተጫዋቾች ከእነርሱ በላይ ጎል የሆነ ኳስ አመቻችተው ያቀበሉት የቀድሞው የማንቸስተር ሲቲ ተጫዋች ኬቨን ደብሩይነ፣ የሊቨርፑል የቡድን ጓደኛቸው ሳላና የቶተናሙ አጥቂ ሶን ሆንግሚን ብቻ ናቸው። ኦፕታ በ2003-4 ዴታዎችን መሰብሰብ ከጀመረበት ጊዜ ወዲህ በፕሪሚየር ሊግ በርካታ ድሎችን በፈጠሩ ተከላካዮች ዝርዝር 2ኛና 3ኛ ደረጃ ላይ ተቀምጠዋል። አሌክዛንደር አርኖልድ 516 ድሎችን ፈጥሯል። ሮበርትሰን የፈጠረው 446 ድሎችን ነው። ሁለቱ ተጫዋቾች ከ2017-18 ወዲህ ድሎችን በመፍጠር ቀዳሚ ከሆኑ በሁሉም ስፍራ የሚጫወቱ ተጫዋቾች ዝርዝር ከመጀመሪያዎቹ 10 ተጫዋቾች ተርታ ይሰለፋሉ። ዝርዝሩን በቀዳሚነት የሚመራው በቅርቡ ጫማውን የሰቀለው ቤንዝ ነው። 635 ድሎችን ፈጥሯል። ቤንዝ በዊጋንና ኤቨርተን በነበረው የ14 ዓመት ገደማ ቆይታ በእንግሊዝ ፕሪሚየር ሊግ በድምሩ 420 ጨዋታዎችን ማከናወኑ መረሳት የለበትም። ሁለቱ ተጫዋቾች አመቻችተው የሚያቀብሏቸው ጎል የሆኑ ኳሶች እንዳሉ ሆኖ ከመጀመሪያ አሰላለፍ የማይታጡ ተጫዋቾች ነበሩ።
በጋራ በተሰለፉባቸው ጊዜያት 66 በመቶ የማሸነፍ ንጻሬ ነበራቸው። 2 የፕሪሚየር ሊግ ዋንጫዎችን ወስደዋል። የቻምፒየንስ ሊግ፣ ኤፍኤ ካፕና 2 የሊግ ዋንጫዎችንም አንስተዋል። ሌሎቹ የማይረሱ የመስመር ተከላካይ ጥምረቶች። በእግር ኳስ የታዩ በርካታ የመስመር ተከላካይ ጥምረቶች አሉ። የተወሰኑትን እንደሚከተለው ዳሰናቸዋል። ሮቤርቶ ካርሎስና ካፉ። ሮቤርቶ ካርሎስና ካፉ ለብራዚል ብሔራዊ ቡድን በድምሩ 91 ጨዋታዎችን በጋራ ተሰልፈዋል። በግራ መስመር ሮቤርቶ ካርሎስ እና በቀኝ መስመር ካፉ ይሰለፉ ነበር። በ1990ዎቹና በ2000ዎቹ ገናና የነበረው የብራዚል ብሔራዊ ቡድን አባል ነበሩ። ሁለቱ ተጫዋቾች በግራና በቀኝ መስመር ተከላካይ ቦታ ድንቅ ብቃት አሳይተው በ2002 የዓለም ዋንጫ አሸናፊ ሆነዋል። የኮፓ አሜሪካ ዋንጫን 2 ጊዜ አሸንፈዋል። ለአጭር ጊዜም ቢሆን በክለብ እግር ኳስ በአንድ ቡድን ተጫውተዋል። በ1995 የፓልሜራስ ተጫዋቾች ነበሩ። ፓውሎ ማልዲኒና ማውሮ ታሶቲ ኤሲ ሚላን። ፓውሎ ማልዲኒና ማውሮ ታሶቲ በ1994 የዓለም ዋንጫ አንድ ላይ ተጫውተዋል። አብረው ከተሰለፉባቸው 328 ግጥሚያዎች 332ቱን ያከናወኑት ግን በኤሲ ሚላን የቡድን ጓደኞች ሳሉ ነው። በግራ መስመር ተከላካይና በመሃል ተከላካይ ሚና መጫወት የሚችለው ማልዲኒ እና የቀይ መስመር ተከላካዩ ታሶቲ ብዙዎች በማይዘነጉት በእግር ኳስ ታሪክ ከታዩ ድንቅ የተከላካይ መስመር ጥምረቶች የአንዱ አካል ነበሩ። በ1980ዎቹና በ1990ዎቹ ሁለቱ የመስመር ተከላካይ ሆነው ባሳለፉበት ጊዜ አሌዛንድሮ ኮስታ ኩርታና ፍራንኮ ባሬዚ የመሃል ተከላካዮች ነበሩ። በጋራ 3 የቻምፒየንስ ሊግን አሸንፈዋል። 5 የሴሪያ ዋንጫዎችም ወስደዋል። ከግንቦት 1991 እስከ መጋቢት 1993 በነበረው ጊዜ ሚላን ለ58 ጨዋታዎች ያለ ሽንፈት ሲጓዝ የቡድኑ የመከላከል ጥንካሬ መሠረት ነበሩ። ማልዲኒና ታሶቲ ከ1985 እስከ 1997 ባለው ጊዜ ለኤሲ ሚላን በ328 ጨዋታዎች በጋራ ተሰልፈዋል። በ1993-94 የውድድር ዘመን ሚላን በሁሉም ውድድሮች በድምሩ የተቆጠሩበት 25 ጎሎች ብቻ ነበሩ። የ1994 የዓለም ዋንጫን ጨምሮ ለጣሊያን ብሔራዊ ቡድን በ4 አጋጣሚዎች በጋራ ተሰልፈዋል። ዴኒስ ኤርዊንና ጋሪ ኔቭል ማንቸስተር ዩናይትድ። ኔቭል የተጫዋችነት ዘመኑን በሙሉ ያሳለፈው በማንቸስተር ዩናይትድ ነው። ኤርዊን ግን ለሊድስ፣ ኦልድሃምና ወልቭስ ተጫውቷል። የአየርላንድ ሪፐብሊክ የግራ መስመር ተከላካዩ ኤርዊንና የእንግሊዝ የቀይ መስመር ተከላካዩ ኔቭል በ231 ጨዋታዎች በጋራ ለማንቸስተር ዩናይትድ ተሰልፈዋል። ከ1994 እስከ 2002 በነበረው ጊዜ የቡድኑ ቋሚ ተሰላፊዎች ነበሩ። ኤርዊን ወደ ወልቭስ ያመራው የዚያን ጊዜ ነው። ሁለቱ ተጫዋቾች በሰር አሌክስ ፈርጉሰን ስር 5 የፕሪሚየር ሊግ ዋንጫዎችን አሸንፈዋል። በማይረሳው በ1999 ባየር ሙኒክን ድራማዊ በሆነ መንገድ አሸንፈው ዋንጫ በወሰዱበት የቻምፒየንስ ሊግ ግጥሚያ አብረው ተጫውተዋል። ማርሴሎና ዳኒ ካርቫሃል። ሪያል ማድሪድ። ማርሴሎ ከሪያል ማድሪድ የተለያየው በ2022 ነው። ካርቫሃል አሁንም ድረስ የቡድኑ አካል ነው። የማጥቃት ባህሪ ያለው ብራዚላዊ የግራ መስመር ተከላካይ ማርሴሎ እና ታታሪው ስፔናዊ ካርቫሃል ከ2014 እስከ 2022 በሪያል ማድሪድ በጋራ አሳልፈዋል። 5 የቻምፒየንስ ሊግ ዋንጫዎችን በጋራ አሸንፈዋል። ሁለቱ በ209 አጋጣሚዎች በጋራ ሜዳ ውስጥ አሳልፈዋል። 3 የላሊጋ ዋንጫዎችንም አሸንፈዋል። ሌሎች በርካታ ውድድሮችንም እንደዚሁ አሸናፊ ሆነው አጠናቀዋል።